ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ድንገት ወደዚህ ከኮየ መሀከል ማለት ነው እዩ ማነው ይታያችኋል? አይታያችሁም መሰለኝ። ቆላ ዞሮ ኔትወርኩ በዚህ ጋ ነው፣ ግን ድንገት እንደዋሁለታ ቤት ምናምን እያፈረሱ ግን ሸሸት ብለዋል። አልናኩም ማለት ነው። ይሄንን በዚህ ብሎ በመሀከል እያቋርጦ ሄዷል ማለት ነው። ውስጥ ለውስጥ መንገድ እየወጣ ነው። እንግዲህ ያው ገበሬውም እያለ ነው። ብቻ አልሐምዱሊላህ ቤት እስካሁን አላፈረሰም። ጓሮ እያፈረሰ ማለት ነው። እንደዚህ ወዴት እንደሚሄድ ብቻ አላቅም። ይሄ ግን ውስጡ በኮየ ነው ሄደው ማለት ነው። በኔትወርኩ በላይ ያው ታውቁታላችሁ። ይችን ቀለም ቀብቷት ፈረስ አርጓት ነበረ። ተዋሉ ትቶት ሄድ ያሉ እና ሰው ልጠይቅ መጥቼ ነው እላችኋለሁ። አሁን ሰዓት ወደ ኮየ ቦታ መግዛት ትንሽ ያስፈራል ማለት ነው። ውስጡን እየሸራሸረ እንደዛ አድርጓላችኋለሁኝ። እዛውም የተፈጥሮ ውበት እዩ። አላህ ያዲክ መጻዩ ይሁላ እንዴት እንዲያፈራረሰው ማለት ነው። ጉቶ ምና እንጨነፍ ሆኗል ማለት ነው። ይሄን ሰንሳል ሁላ ወርዶታል እና እንደዛ ነው እላችኋለሁኝ። እንግዲህ የፈረሰባቸውም አላህ ይተካቸው፣ እነሱ እንዲሆኑ አይተኩም ማለት ነው። ይሄን አያሸብ ይሄው አሸብ የቀቡበት ናይሹ ቀለሙ ይሄ የአራት ማዕዘን ያረጉበት ተቀብቶ ነው ያፈርሱት ማለት ነው። ውሃ መንባረ ባልነኩበት ያውላ እንደገና በዚህ አልፈው ኩሽናው አፈረሱበት። አዲስ ሰርተው ሁለታ ባለፈው እነ ጀማል ሰርተው ነግረሻለሁ ነው ለአባቴ ነው። ይኸው ሽንት ቤቱ ጭምር እናንተ ሙሽራዎች በህግ አምላክ አንተ እሷን አታሸክማት። ኧረ እችን ቀጫጫ ተወርቅብህና ዲያግናችሁ አቃጩዬ። እሺ ውዶቼ እዛ አካባቢ ቦታ አለ ማለት ነው። የሆነች አንድ ቦታ አሳያችኋለሁ። መግዛት የምትፈልጉ ኮየ ታችኛው ኮየ ማለት ነው። እስቲ ቆይ አሳያችኋለሁ። ቦታይቱ ሰፊ ናት። ከፊት ለፊት መስመር አላት፣ በጎንም መስመር አለው ማለት ነው። እስኪ ያሳያችኋለሁ ያለው ነገር። ኮየ ውስጡ ታችኛው ኮየ ሳይሆን በዚህ ቦታ አለ። አያው እነዚህ ቦታዎች በዛ አካባቢ ይሸጣሉ ማለት ነው። ያው ይሄ መንገድ ተቀይሶ ነበር፣ ግን አዙረውት በኮንቲኔንት ማን ነው በዚህ በወዲያ በኩል ቅድም ባሳየኋችሁ ተደርጓል ማለት ነው። መንገድ ያስፈራ ነበር። በዚህ ያው ነፃ ወጥቷል ማለት ነው። በዚህ ያለው እና አሁን ቦታይቱን አሳያችኋለሁ። ታያታላችሁ ማለት ነው። ቆይ ለሰርፋ ነው አሳምሮ ይሰራ። አልሐምዱሊላህ ሰላም ናችሁ? እሺ ውዶቼ ቦታይቱች ናት። ቦታዋ ቆይ መዋጫ ይሄ ከወዲህ ያለው ማለት ነው። እቺ ሙሉዋን ማለት ነው 10 በ20 ከሆነ ያው እስከ 800,000 ምናምን ይላሉ። ሙሉ ከሆነ ደግሞ ሙሉዋን ከሆነ ሰፊ መሬት ናት ማለት ነው። 1 እስከ 1 ውሰዱ እያለች ነው። ባለፈው መጥተው ነበረ ግን ያስዘህ ላይ ትንሽ ቀብራለች። እሷን ነው የሚፈሩት። እሷ ደግሞ መታጠር ትችላለች ማለት ነው። ያው አሁን ሰዓት ሁሉም አጠር ነው። ያው የታችኛው ኮየ ቢሆንም መስመር ላይ ነው። ሁሉም እስከ 1 ነው የሚሉት ማለት ነው ቦታ። አሁን እዛ ላይ ያለች ቦታ 1 ነው የተሸጠችው ማለት ነው። እንግዲህ ገጠር ነው ግን ያው ቢሆንም ያው አሁን መንገድ እየወጣላት ነው። በሰኞ ገበያ ዲቢቢሶ መስመር እንደዚህ እየተባለ ስለሆነ ጥሩ ቦታ ናት ማለት ነው። ፈልክ ካለ ሰፊ ናት። ምንም ተቀናቃኝ የላትም። የአንድ ሰው ናት ማለት ነው። አቴ
ነይ እንሂድ። አማቷ ዝናትን ኧረ በዝተ መውጫ ያለው እናቴ በዚች እናቴ የኛ ሰፈር ይሄ ነው እንግዲህ። በዛ አካባቢ እስከ 1 ነጥብ ነው የሚሉት። እናቴ ትራይ ወደኩ። ይኸው መስመሩ ይሄ ነው እንግዲህ። በዚህ ቀንዱ ምን ያክላል? የዚህ በሬ ምን ያክላል? በሉ ላይክ ሸር አድርጉ ማለት ነው እንግዲህ። ያው በኮሜንት ማስቀመጥ ትችላላችሁ የምትፈልጉትን ነገር። ዛሬ ቦታ እይታ ኮየን ስዞር ነው የዋልኩት ማለት ነው። ስዞር ዳቦ መጋገር ያገኘሁኝ፣ ቅጠል አገኘሁኝ፣ እንጨት ማያያዣ መዝቦር ጥሩ ነው እና ይሄን ይመስላል ልጆች እንግዲህ። እና ደግሞ ከልብ አመሰግናለሁ ላይክ ሸር እያደረጋችሁ ለምታበረታቱኝ እህቶቼ ማለት ነው። በቅንነት ወዳችሁ ፈቅዳችሁ ለምታበረታቱኝ ጀዛኩሙላሁ ኸይረን። እኔ ስዞር ዋልኩኝ መንደር ለመንደር ኮየን ሳስስ። ዛሬ ኩሽና የተመረገችልኝ ደስ ብሎኛል ማለት ነው። እንግዲህ እችን የምትመስል ኩሽና ካለችን ይበቃኛል እንደ አመቲ። በነገራችን ላይ ይሄም መረጥረጥ ነበረበት። ወደ ግን አገር ከገቡ እንደምታውቁት መንቀሳቀስ አይቻልም። መኒው አይገኝም ማለት ነው። እዛው ሆኖ ካልተጠነካከሩ የሆነ ነገር ስትጀምሩ አስጨርሱት ማለት ነው። እዛው ሆናችሁ ገና ኮተት ነው ማለት ነው። እኔ ዛሬ 2 አመት ነው ምናምን ከውስጥ እንደዚህ እንትን ብሎ ነበር ማለት ነው። ከውጭ ታስሯል። ከሃይዋን ሽንት ቤት ነው ግን ከውስጥ መታሰር አልቻለም ነበረ። እንግዲህ ብቻ የሆነ ነገር ስታሰሩ አላማ ግብ አስገብታችሁ አሰሩ ማለት ነው። ጅምር ትውት አታድርጉ፣ ጠንክሩ የመዳም ቅመሞችዬ ማለት ነው። አላህ ብርታቱን ይስጣችሁ። ስደት ከባድ ነው። አደከመን ወላሂ እኔ አደከመኝ ምን አባቱ ብዬ የራሱ ጉዳይ ብዬ ትቼው መጣሁኝ። ወላሂ ግን ያም ሆኖ ራሱ ወለከል ሐምድ ወለከል ሹክር እያልኩ እየኖርኩ ነው ማለት ነው። ደግሞ ይለመዳል። እዚህ ስትመጡ እንደው ትንሽ ለትንሽ ጊዜ ነው ማለት ነው። ራሳችሁን ካሳመናችሁ ትኖራላችሁ ፏ ብላችሁ ማለት ነው። ልክ ሀገር እንደሚኖረው ማለት ነው። እንደው እዚህ ሀገር እንደውም ያልተሰደዱ እህቶች ናቸው ፏ ብለው ከኛ የበለጠ የሚኖሩት ማለት ነው። እኛ አናቅበትም። ምክንያቱም እዛ ለምደን መጣና እዚህ መቆጠብ ራሱ አንችልም እና